السلام عليكم ورحمة الله وبركاته. እንዴት ናችሁ? ውድና የተከበራችሁ የጋሞ ባልትና ተከታዮች ወይንም ጋሞ ሚዲያ እኔ በጣም ደህና ነኝ ወላሂ አልሐምዱሊላህ። እንደምታዩት በጣም ከስቻለሁ። አጥንቴ ሁሉ ወጥቷል። ፊቴም ልክ አይደለም ተቋቁሯል ምናምን እና እንግዲህ ኢትዮጵያ ከገባው ኦሬዲ 9 ወር አልፎኛል። አሁን ወደ 10ኛ ወር እየተጠጋው ነው። ቲክቶክ ላይ ዩቲዩብ ላይ አዲስ ነገር አለ ይዤ እመጣለሁ። ሰርፕራይዝ ነው ብያችሁ ነበረ በቅርብ ቀን። ያው ሰርፕራይዙ ነፍሰ ጡር ነኝ። ሰሞኑን በጣም ኦልሞስት 15 ቀን ሆኖኛል ካመመኝ ማለት ነው። ነገር ግን እርግዝና ወር ሆኖታል። መጀመሪያም እንዴት ነው መሰላችሁ ህመሙ የጀመረው ማለት ነው። መጀመሪያ ህመሙ የጀመረው ብርድ ነው ያለኝ። ብርድ ማንቀጥቀጥ፣ በቃ ሰብሰብ ከባድ ራስ ምታት እና ማዞር። ከዛ ወዲያ ሆስፒታል ሄድኩኝ። አንድ ቀን በጣም ደስ ሲያመኝ ሆስፒታል ሄድኩኝ። ሆስፒታል ሄጄ ወባ ነው ያለኝ ማለት ነው። የወባው መድኃኒትም ይሄ ነው። ሙሉውን ውጭ ጨርሻለሁ። 2 ሲቀር ማለት ነው። አላህ ጠብቆኝ ነው። በአንዴ 4 ፍሬ ነው የሚወሰደው፣ 8 በቀን ማለት ነው። ጧትና ማታና ወባ ነው ብለው ይሄን መድኃኒት ሰጡኝ። አረብ ሀገር ደስ ከሚለው ነገር ለህክምና ሄዳችሁ ለሌላ ህክምና እንኳን ሄዳችሁ ትዳር አለሽ ወይ ብሎ ይጠይቃሉ። አዋለኝ ስትሉ ምንም ቢሆን በምንም አይነት ምርመራ ላይ የእርግዝና ምርመራ ሳያደርጉ መድኃኒት አያዙ። ኢትዮጵያ ላይ ችግሩ አሞኛል ትላላችሁ፣ ስሜታችሁን ተናገራላችሁ። በዛ ስሜት ላይ ብቻ ምርመራ ተደርጎላችሁ እንደዚህ ጎጂ የሆኑ መድኃኒቶችን ያዙላችኋል። እኔ ተረዳሁት እሱ ነው። ከዛ እንደዛ ሳምንት ቆየኝ። በቃ መድኃኒቱን ኦሬዲ ጨርሼው ግን ራስ ምታቱ ስቲል አሁን አለ። ግቢ እየታጠረ ነው ከኔ ቤት ጎን፣ ለዛ ነው ቋቋታው እና ስቲል አሁንም ራስ ምታቱ አለ፣ ማዞሩም አለ። ከዛ ሄድኩኝ ሁለተኛ ልሻል ሲለኝ ማለት ነው። አሁንም ሌላኛው ሆስፒታል ሄጄ በጣም ያዞረኛል፣ ኃይለኛ ራስ ምታት አለብኝ ስላቸው ሰገራ ምርመራ አደረጉ። ሰገራ፣ ደም፣ ሽንት የተመረመርኩት 3ቱን ማለት ነውና ሰገራ ላይ ታይፎይድ ተገኘብኝ፣ ሽንት ላይ ደግሞ እርግዝና ተገኘብኝ ማለት ነው። ሰው ነገርኩት ያለውን ነገር እንደዚህ ተመርምሬ ወባ ብለውኝ ኳርተን ወስጃለሁ። ኳርተን ወስጄ ጨርሻለሁ ብዬ ስለው ፈጣሪ ጠብቆሻል እንጂ ወርጃ ያስከተል ነበር አለኝ ዶክተሩ ማለት ነው። እና እርጉዝ ከሆንኩበት ወይንም እርጉዝ መሆኔን ካወቅኩበት ጊዜ ጀምሮ ለሊት እንቅልፍ የለኝም። ቀን በጣም ነው የምተኛው። ኦሬዲ ስራ ቆሜያለሁ ማለት እችላለሁ። ሱቄም ከተዘጋ 15 ቀን አለፈው። ቀን እተኛለሁ። ማታ ደግሞ ሆዴ እንደ ቁስል የሚያመኝ ማለት ነው። እንደ ቁስል ነው የሚያመኝ። ጡቴ ሁሉ ይቀሳሰራል። በጣም ነው የሚያመኝ። አልተኛም። አልተኛም። ከዛ ያው ሁለተኛ እንደገና እንደዛ ብዬ ለዶክተሩ እንትን ስል ያው ማንኛውም ነፍሰ ጡር መውሰድ ያለባትን ይሄንን መድኃኒት በቀን አንዳንድ አንድ ወር ታዘዘኝ ማለት ነው። ክትትል ደግሞ በ15 ቀን እንዳደርግ ተነገረኝ። አልሐምዱሊላህ ከ15 አመት በኋላ አላህ ረዝቆኛል። ከዚህ በፊት እንደኔ ቪዲዮ ለቅቄ ያለው አውቃለሁ። ነገር ግን ያሁኑ እውነት ነው። የበፊቱ ግን ሰዓት ለመሙላት የተፈጠረ ድራማ ነው። ባልሽስ ምንድነው ከየት ነው ማለታቸው አይቀርም አለ። አልሐምዱሊላህ ግን ካሜራ ላይ መውጣት አይፈልግም። እኔም ደግሞ ማሳየት አልፈልግም። ነገ አንዷ ብትቀማኝስ
ብትቀማኝሳ በማለት ነው። የእርግዝና ውጤት በእንደዚህ ካላመናችሁ ቴስት አድርጌ ላሳያችሁ እችላለሁ። ከዚህ በኋላ ጋሞ ከእርግዝና ጋር የሚል ፕሮግራም ሁሌ በሳምንት አንድ ቀን እያንዳንዱ ሳምንት ላይ የሚገጥሙኝን የሚያሳልፋቸውን ዛሬ ቋንጣ ፍርፍር አምሮኝ ባሌ ይዞልኝ መጥቶ ትንሽ ብቻ እና እቤት ውስጥ ምግብ መስራት ካቆም ኦሬዲ 1 ወር ሆኖኛል። እቤት ውስጥ ምግብ መስራት አስጠልቶኛል። እንዲህ ከውጭ ሲያምረኝ ያመጣል። እዛ በፊትም እርጉዝ መሆኔን ሳላውቅም በፊት በቃ ምግብ አልሰራም ስለምን ከውጭ ዘመጥቶ ነው የምንበላው እና እርግዝና በጣም ነጭናጭ አድርጎኛል። አስጠልቶኛል ኦሬዲ። እሱ ራሱ ቤት ሲመጣ በጣም ነው የምናደደው። ማታ መኝታ እንዳትጠጋኝ ነው ተነስቼ ሶፋ ላይ ሄጄ ነው የምተኛው። እርግዝና እንዲያደርጋል እንዴ እሱ ራሱ ማለት ነገር ነው። ከዚህ በፊት እርግዝናሽ እንደዚህ ያደርግሽ ነበር እንዴ ያለኝና አላስታውሰውም። ከዚህ በፊት የነበረው እርግዝናዬ እኔ በስራ በጣም በችግር ደስተኛ ባልሆነ ትዳር ስላሳለፍኩት አላስታውሰውም። ማስታወስም አልፈልግም ያን ዘመን። ግን አሁን ላይ አዲስ ሆኖብኛል። አዲስ ሆኖብኛል ለኔ ለራሴ፣ እሱም አዲስ ስለሆነ በጣም ተጨንቋል። ስራ ራሱ መስራት አልቻለም። የሰዓቱ ሌላው አሁን ራሱ እዚህ ነበር እንትኑን ሱቁን ሊዘጋ ነው ሄደው። አሁን የሆነ ነገር ያምረኝና አምጣልኝ ብዬው እስከሚያመጣ ሰዓት ሰከንድ ካለፈች አልፈልግም ሌላ ነው የምፈልገው እያልኩኝ በጣም አስቸግሬያለሁ። ለኔ ራሴ ትንግርት ሆኖብኛል። ማለት ፈልጌ ያዘዝኩትን ነገር እኔ ጋር እስኪመጣ ከቆየ በቃ ሐሳቤን ቀይሬ ቁጭ እና ከስደት መልስ እንደዚህ አይነት በረከት ለሁላችሁም እህቶቼ ይስጣችሁ። መባረክ ነው ይሄ እውነት ለመናገር። እኔ አላህዬን እናቴን እርጉዞኝ ከዚህ በኋላ ባረግዝ ድንጋይ አርግብኝ ብዬ ዱአ አድርጌ ነበር። ጌታ ሆይ ይቅር በለኝ ጤናማ ልጅ ስጠኝ ብዬ አሁን መጸለይ ጀምሬያለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮፒ ሊንክ ማድረግ እንዳትረሱ። ወዳችኋለሁ። ቻው